መኖር ይዚ ይመስላል። ደግሞ አንዳንዴ ህይወት ደግሞ ይከብዳል። ብቻን እስከ መቼ ነው የሚኖረው ጋይስ? ልጅ ካልተወለደ ላይፍ ካልተመሰረተ ላይፍን እንዴት ነው ካላየ ነው ላይክ ወልደን ካላየን ቤት ውስጥ ዳርን ካላየ ነው እንዴት ነው ላይፍን የምንቀጥለው ጋይስ? ዝም ብሎ መኖር ብቻን እኮ ያስጠላል። ከጊዜ በኋላ ደግሞ ሁሉም ሰው እናት አባቱ ቤት ተመልሶ ቢገባ ደስታው ነው። አይስዌር እኔ በዚች እድሜ ልጆቼ ልጄ እናቴ ቤት ብገባ ደስ ባለኝ። ግን አሜሪካ ስታይሉ አይሆንም። እናትሽ ልትቀበልሽ ትችላለች፣ ግን አንዳንዴ ደግሞ ላይፍን ከጀመርሽ በኋላ እንደ ልጅነትሽ አይሆንም ላይፍ። ኢምፖርታንት ገንዘባችሁ ሁሌ ኢምፖርታንት ነው። ሌላው ይቅር፣ የ6 ወር የምትከፍሉት ቤት ክራይ መኖር አለበት። ችግር ላይ ወጣችሁ እንኳን ሜክስ ከምታደርጉ ገንዘብ ልጅ ተይዞ እስናት ኢዚ ጋይስ። አይቶኝ አያውቅም። ያ አሉ ማይተያዩ አሉ ጋይስ እንዴ አሉ። ተዋሉም ሰው ወልዶም የማይገናኝ ሰው አለን። ለምን ይዋሻል? በቃ ያ ግን ወንድምሽን ጠልተሽ ወይ እህትሽን ጠልተሽ ሳይሆን በቃ ላይፍ ነው። አሁን ለምሳሌ ወለው ከሆነ አንድ ሰው ከፋሚሊሽ ልጅ ካለሽ ትምህርት ቤት አቋርጠሽ አትሄጂም ልጅ ለማየት። እንደዛ ነው። ብቻሽን ስትኖር አንቺ ነሽ። ቤት ውስጥ ግን ሌላ ሰው ቢኖር አንተ ቴኬራል ግን አይቼ ልምጣት ያለሽ ግን አይሆንም። እስናት ኢዚ ሰው አሁን በየላይፉ ኮሜዲ ነው ጋይስ፣ ኮሜዲ ነው የሚያላግጠው የሚያሾፈው። ስማርት ነኝ የሚለው አራዳው ይበዛል። በቃ አንቺ አውቀሽ እያወቅሽ ፋራ ለሆንሽለት ራሱን እንደ ስማርት የሚስል ሰው አለ። ስንቱ ይወራል። ያ ገንዘብሽን አወጥሽ አንቺ ለሰጠሽው ሰው እንደ ፋራ የሚስልሽ አለ። ረድተሹ ራሱን እንደ ስማርት የሚስል ሰው አለ። በገዛ ገንዘብሽ ትሰደቢያለሽ ማለት ነው። አውቀሽ እንዳላወቅሽም ስትሆኚ ገገማነሽ፣ ፋራነሽ። እንደገና ደግሞ ይህን ነገር ማለፍ የለብኝም ብለሽ ስትናገሪ ተናጋሪ እናትባያለሽ። ባውንደሪ ማድረግ ነው ከሰው እኔ የምመርጠው በላይፌ። ቤቴ ውስጥ ማንም አላመጣም። ምንም ነገር ባዘር አያደርገኝም። ውስጥ የሚያምንበትን ሰው አገኛለሁ። አንድ ነገር ካየውም ደግሜ አልቀርብም። የኔ ባህሪ ለምን እንደ መጀመሪያው መሆን አልችልም። እኔ ጋይስ ሰው ካስቀየመኝ መጀመሪያ ኤክስኪውዝ አደርጋለሁ፣ ግን ኔቨር አጌን አልመለስም። ዝም ብሎ ፍሬንድ ለቀረብኩት ሰው አንዴ ካስቀየመኝ አልመለስም። እዛ ደረጃ ለመድረስም ስቴክ ታይም ጋይስ። ደግሞ አላይ ሁኖ መገኘት። ፍሬንድ ሲሆንሽ ፍሬንድ በደንብ ነው ከልቤ መሆነው ሁኚ። በፈለግሹ ካለኝም በፋይናንሻል ከልቤም ነው ምቀር። ስታስቀይሚኝ ግን ዳሴ የመጨረሻ ነው ያነ። አንዳንዱ ደግሞ ጎበዝ ነው እየሳቀ አቤት። አንዳንዱ አይጣልባችሁ። አንዳንዱ ሰው ግን ውሽ የምቀኝነት ጥግ ነው ያለው አንዳንዱ ሰው። ለዛ ነው እኔ ብዙ ፍሬንድ አልፈልግም። ቢኮዝ የእናንተ ልብና የዛኛው ሳይድ ልብ የተለያየ ነው። አንዳንዱ እየሳቀ ነው የሚገልሽ። ናይስ ስዊት ይሆናሉ። ቱ ማች በጣም ስዊት የሚሆኑ ሰዎች ዳንጀር ናቸው ጋይስ በላይፋችሁ። አሳቢ የሚመስሉ ሰዎች እንዲያውም ፊት ለፊት የሰደበሽ እና ፊት ለፊት ያዋረደች ሰው ደስ ይላል አሉ። አንዳንድ ስኒኪ ሰዎች ጋይስ አሁን አንዳንድ እህቶቼ እንትና እኮ ቤቴ መጣ ታውቃለች ምናምን ሲሉ ሁሌ አድቫይስ የምሰጠው ለእህቶቼ እኔ ነኝ። ማርያም በፊት በተለይ እቺ ፀሐይቱ አሰሱንም ገሰሱንም ነው ይዛ ቤቷ የምትሄደው። በቃ ፍሬንድ ላይክ ሰው ፍቅር ብላ የለም። ግን አንዳንዱ ነው እንግዲህ መጥፎ ነው። ከአንድ ጓደኛዋ እኔ ነኝ ከጥርሷ ያወጧት። ኔቨር ላይፏ ላይ እንዳትመለስ አድርጊ። መጥፎ ነው። እናንተ ከማቅረብ ነው ሰውን ቤታችሁ የምታመጡት። ግን የገዛ የቀረበች ሰው ነው ገዳይሽ። መጥፎ ነው። በቃ ሆን ማንንም ማመጣት ማቀውን ሰው ነው። ያም በጣም አገር ቤት ማቀው ሰው ከሆነ በጣም በቃ ፋሚሊ ብዬ 2-3 ቴስት ያደረኩትን ሰው ነው ማመጣው። የሆነ ነገርም ቢደረግም አይኖውስ
ማን ጋ እንዳለ ምን ጋ ምን እንዳለ አውቀዋለሁ። ለዛ እኮ ነው ሰዎች እኮ ብዙ ሰው ስለሚያበዙ ነው ጋይስ ጊኖ ማን ምን እንዳወራ የሚጠፋቸው። እኔ ግን አይኖ ቤቴ ማን እንደመጣ አይኖ ማን ጋ ምን እንዳለኝ ማን እንዳወራ ለማን እንዳወራው ታውቀዋለሁ። ከሁለት ሰው አይዘልም ላይክ ቤቴ ውስጥ የመጣው ሰው እና አውቀዋለሁ። ያን ነገር ቢመጣ ከቤተሰቤ ውጭ ነው የምላችሁ። ጀስ የውጭ ሰው በዛ ላይ የማታምኑበትን ሰው ማምጣትም አያስፈልግም። ቤት ምንም ያመጣል እኮ አይደለም። ምን ያመጣል? ምንም አያመጣም። ግን ይሆን የሰው ጋጋታ ጋይስ። እኔ ያለ ቁጭ ብዬ ቡናዬን ጠጥቼ ከእናንተ ጋር ብቻዬንም አይደለሁም። ሀበላ ረፍ ሰው ከዚህ ጋር ሙዚቃሽን ከፍተሽ ከሰው ጋር እንጆይ ታደርጊያለሽ። በቃ ሰው ረድተሹም ዞር ብሎ ማያይሽም ነው። ዛሬ አይደለም ዝም ብለሽ ፍሬንድሊ በፍቅር የቀረብሽው ሰው ራሱ በጣም መጥፎ ነው። አንዳንዴ ሰዎች ከመቅስፈት ይቀየሩባቸዋል። እስናገድ ሁሌ ዘ ቤስት ቤተሰብሽ ነው ወይ ልጆችሽ ናቸው ወይ ገንዘብሽ ናቸው ወይ ደግሞ በጣም ቴስት አድርገሻቸው የቀረብሻቸው ጓደኞች ዘመን ማይቀይራቸው ሰዎች አሉ። ማይቀይሩ እኔ ሞስት ፍሬንዶቼ ወንዶች ናቸው። ዝም ብዬ እንደ ቀልድ 5 ዓመት 6 ዓመት አውቃቸዋለሁ። በአንድ አይነት ሌብል የማይቀየሩ እንደነዚህ አይነት ሰዎች ላይፋችሁ ላይ ኢምፖርታንት ናቸው። ስትሄዱ ይቀበሏቸዋል፣ ስትመጡ ይቀበሏቸዋል። ስቲል ፍሬንድ ነን። ላይፍ ላይክ ጥሩ ሰው ናቸው። ግን ስታገኝ አብሮሽ የሚሆን ስታጭ አብሮሽ ይሆናል። ሲከፋሽ ሰው ሲጥልሽ አብሮ ይጥልሻል። እኔ አንዳንድ ሰው በጣም ይገርመኝ ማለት ነው። አይጂ ላይ በጣም እንተዋወቅ ሰዎች አሉ እኮ ይመጣሉ፣ እዚህ ጆይን ያደርጋሉ ጋይስ ሁሌ ስሰደብም ሌላ ቦታ ቁጭ ብለው ይሰማሉ። እዚህ ጋር መጠው ያያሉ። ደሴም አይነት ባህሪ እንዴት ይሆናል ሰው ጋይስ? አንዳንዱ ደግሞ ማሚዬ ስትሰደብም አብረው ነው፣ ማሚዬ ሲከፋትም አብረው ናቸው፣ ማሚዬ የሆነ ስትስቅም አብረው ናቸው፣ ማሚዬ ወጣም ስትሰክርም በሉት አንድ አይነት ናቸው። በቃ እንደነዚህ አይነት ሰዎች አሉ። ለስ ባናና አለ፣ አሁን ባናና ዴቭ አለ፣ ድሬው አለ፣ ማይዶግ አለ። በቃ ከወንዶች እንኳን ባጮ እነ ዱርዬው ምናምን አሉ። በቃ ትክክለኛ ጓደኞች ጋይስ እምላቸው በቃ ቤስት አንዳንዱ ያላግጥባቸዋል ጋይስ። ሄሉ እያለው እና አንዳንዴ እንትን ነው። አሁን እኔ ብዙ ሰው ከቤት ስጠሪኝ ምናምን ይላል። ኖ አልጠራሽም የኔ ቆንጆ። ለምንድን ነው የምጠራሽ? አልጠራሽም። ለምን ጠራሻለሁ እንዴ? አንዳንድ ሰው እኮ ተግባብታችኋቸው ቤታቸውን አያሳዩም ጋይስ። እዛው ሄዳችሁ አያሳዩአችሁም ጋይስ። ወይ ቤቷ የርምጥምጥ ቤቷ አልተጠረገም ወይ ደግሞ የምታፍርበት ነገር ይኖራል ነው። ግን ቤታችሁ የምታመጡትን ሰው ማወቅ አለባችሁ። ማንን ነው የምናመጣው ማወቅ አለብን ጋይስ። እኔ ሁሌ የእኛ ላይፍ ስፔሻል ነው የሚሉ ሰዎች ዶንት ላየር ዮርሰልፍ። ራስሽን አትዋሹ። ራስሽን ነው እያዋሸሽ ያለሽ። ባልሽ እንዲህ ይላል ስትያት የኔ ባል ትልሻለች እንደዚህ ብላ ራሷን ነው የምትዋሸው። ጥሩ ባሎች አሉ ግን አለ ላይክ ያሳለፋችሁት ላይፍ አለ፣ አፔን ዳውን አለ በየቦታው። እኔ አንዷ ማለት ነው ወይ ባሌ ትዳሬ በስመ አብ ቅዱስ የኔ ባል ለልጆቹ ምናምን ስትል መቼም የሚዲያ ሰው እግዚአብሔር ስጠው። እናትዬ ባሏ እንደ ጫማ ተጠርጎ ነው የሚወጣ ክለብ ውስጥ አሉ። ማምዬ ባሏ እንደ ጫማ ተጠርጎ ነው ቤቱ ሌሊት ያንንም ናብላው ሂዳ ክለብ ውስጥ ሂዳ ካልመጣ ተብሎ አሉ ተጠርጎ። ኧረ እባክህ ውጭ ላይ ቆማለች ናሂድ ተብሎ ነው አሉ ተገርፎ የሚመጣው። እዚህ ላይ ሲሆኑስ ማይ ሄዝባንድ ማንን ነው የምትዋሹት? ራሳችሁ። እኔን አትዋሹኝ። እኔ እንደሆን ባለኝ ነገር ከሄደም ሂዷል፣ ካለለም ሰላም ነኝ። ደርሶብናል። ማርያምን ሴቱ እኮ ነው ባይዘዌ ወንዱን የሚያባልገው ጋይስ። የሌለ ነገር የደበቀች ይመስላታል ጨጓሯን እያቃጠለች፣ እሱም ጀግና ያጫውተዋል። ያው ወንዶችም ድቅቅ የሆነ በቃ ድቅቅ ጥቁር ብሎ እሷን ስታያት ቂጧ ዝንቡጥቡጥ ብሎ እናትዬ እንቡስ ገላ
ይሉልሻል፣ የኔ ባል ይሉልሻል። ፈራና ዛርተው እባክህ ምን ነው 400 ሰው ይላል። ምኑን ነው ናስቲ ሚውት ላድርግህ። የእኔ ወሬ በምን ሊሰማ ነው ግን እንትኑን ኮመንቱን የሞላው? ማይ ህዝባንድ ማለት እኮ ብርቅ ነው። ያ አይስዌር እኔ ሁሌ እላለሁ ፊታችሁን አይተን ጥሩ ላይፍ ያላት ሴት ታስታውቃለች። ሃፒነስ እስና ባውት መኒ እስና ባውት ማቴሪያል እስና ባውት ላይክ አንደርግራውንድ ለምን ዋይት ሀውስ አይሆንም ቤትሽ ላይክ አይደለም። ያን አይደለም ኩሽኑ ምን ያህል ሃፒነስ አለ በውስጥሽ ነው። በቃ ደስታሽ እንዴት ነው? ፊታችሁን አይተን ደስታችሁን እናውቃለን። ባልሽ ደስተኛ መሆኑን ፊቱን አይተን እናውቃለን። ጨጓራውን ልብልብ ቀጠል አርገሹ እንደው ይድፋ እያልሽ ትሰጇዋለሽ። ሄዶ የት ነው የሚገኙ? ሁሉም ባል እንዳንቺ ይመስልሻል? ምትል ደግሞ አለች ደግሞ ከታች ቁጭ ብላ አስተያየት መስጠት እኮ ቀላል ነው። ልክ እንደኔ ቁጭ ብሎ ግን እውነቱ አለ። እውነቱ ይሄ ነው አለ። በየቤቱ ያንኳኳል። ደስታ ከረሜላ ይላል። እውነቱ አለ። ሴቱን በግኗል፣ ወንዱን በግኗል። በየቤቱ አበሻ ቤት የስጋ ይመጣል ወይ ብላክ ሌብል ይመጣል፣ ጎልድ ሌብል ያችናት። አበሻ እኮ ቅዳሜና እሑድ ነው የሚዝናና። ያንንም ከስንት አንድ ቀን ስጋ በዛው ይዞ ይመጣል። ጎልድ ሌብል ወይ ደግሞ ይሄ ድራፍት ወይ ቢራ ይመጣል ቤት። ቅዳሜና እሑድን በጥሩ አሳለፍን ይላል። ዳሴት ያንን ይሄ ነው በቃ ይሄ ነው ላይፍ። እና ውሸታሙ ነው መገኘት ነው ባጭሩ ጋይስ፣ ባጭሩ። እኔ ግን ሁሌ ለራሴ ብለው አትቀይረኝ፣ እኔነቴን ነው ምለው በቃ እኔነቴን አምላኬ የሌለኝን ውሸትማ እንዴት ነው የሚችሉበት? አቤት ውሸቱን ሲተረተሩት፣ አቤት ሲተረተሩት። እንደው መስፊያ ሳላቸው እንዴ እንትን የአይጥ ቀዳዳ እንኳን አይተውላችሁም እኮ ለውሸቱ ትርትር ሲሉ። ያኔ ልጄን ሲያሳድቀው ባለቤት ትልሻለች እንደዚህ እረርድብን አርጓት እኮ እረርድብን ቅጥል አርጓት። ምን አባቱ እሱን ነው እንጂ ምለበልበው ምን አባሽ ነው የሚቃጠለው? እኔ እንደዚህ ነው የሚለው የእኔ ባል መጠጣ ያውቀው ትልሻለች ደግሞ። አይ ነው ዘሪት ያስብኛል እኮ እኔ አንዳንዴ ባሪም አቤት ሲተረተሩ እንኳን ምራቂ አይተውም እላለሁ። እስዬ ምራቂ እንኳን አይተውም እላለሁ ሲተረተሩ። በቃ ቅድድ ማለት በቃ መቀደድ። ልጆቹን ቴኬር ሲያደርግ ትልሻለች። እውነት ነው ሁለቴ አያጨስም ይላሉ። ትክክል። እዚህም ትክክል፣ እዛም ትክክል፣ እዚህም ትክክል፣ እዛም ትክክል ነው። ባሌ አያጨስም ይሉሻል። አንድ አይነት ናቸው። በቃ ክርስቶስን ለምን ይዋሹታል ነው። እኔ እኮ ለራሴ ሶኬ ሚስት የባልም ገመና ትደብቃለች ይባላል። ኦፍኮርስ ግን አንዳንዴ አንቺ እያረሽ መደበቅ የለብሽም። ቢ ፍሪ መን ጋርል ቢ ፍሪ ትያታለሽ። ይህ ይታወቃል። ፕሮብሌም አለ በየቤቱ ነትኛ እና እኔ አሁን አንድ ባልና ሚስት ቢጣላ አይደንቀኝም፣ አይሞቀኝም። እንደ ቢግ ዲልም አላየውም። ርዘ ቢግ ዲል ላይክ ስትጣሉ ምናምን። ግን አንዳንዴ ኤግዛጁሬት አድርገን የምናወራው ወሬ አይደለም። የሰው ልጅ ቤት ውስጥ ሲኖር ይጋጫል፣ ይጣላል ምናምን። በቃ ዳሴ እንደ ኖርማል ነው ማየው። አንድ ሰው አሁን ከባሌ ጋር እኮ እንዴት ተጣላው ብትለኝ እኔ ተንሿክኬ ለሌላ ሰው ላወራ አልሯሯጥም። ቢከተስ ኦኬ አንቺ ቤት ሀፕን የሚያደርግ ነገር ነው፣ ሌላ ሰው ቤትም ሀፕን ያደረገው። ባልና ሚስት ይደባበራል ቤት ውስጥ። የሚደባበርበት ሰዓት አለ ቦሪንግ የሚሆንበት። ያ ማለት ከጥላቻም አይደለም፣ በቃ የላይፍ ስታይሉ ነው። እዚህ ሀገር በቃ ስትረሳም የሆነ ሀገር ስለሆነ ትደባበራል የሆነ ሰዓት። በዛ ሰዓት ግን ፊትሽን አዙረሽ ስፔስ መስጠት ነው እንጂ መጋተት አያስፈልግም። ደውላ ሌላ ነገር ለመደ እንዲ እያለች ምጠይቃለች ጓደኛዋን። ይህኔ እኮ ጓደኛዋን ይሆናል ዴት ያደረገው ይሆናል ብለሽ ነው ትላታለች ስታስማማት። ያቸኛዋ ደግሞ
ለባልሽ አስተያየት መስጠት ካለብሽ ራስሽ ነሽ። ኬርስ ሲጀመር ባሌ እንደዚህ ለምዷል ተብሎ እኮ አይጠየቅም። ለሌላ ሰው ደስ ነው የሚላት እንጂ ጓደኛሽ ይጠየቃል? እንዲዛ ሴቱ ራሱ ወመኔ ወንበዴ ሆኗል እኮ ማርያምን። ሴቱ ራሱ ወረበላ ነው። አሁን ቁጭ ብላ ታለቅሳለች። አሁን እንግዲህ ኮመንት ላይ ሪከርድ አድርጎ ይፖሰታል። ቁጭ ብለው ያለቅሳሉ እዛ አስተያየት ሲሰጡ። እንዴ እኔም እንደ ሰርጀሪ ከንፈር የተለቀስ ደግሞ ዛሬ የሰርጀሪ መንፈስ ወጋሁት። አይናሽን አውጥቼ እኔ ራሴ እንዴ እንደዛ ነው። ሴቱ ራሱ ወንበዴ ሆኗል። ኬቱን ጥሏል። በቀደም ምን አልኩ እኔ የድሮ ሴቶች ይሻላሉ። እየረገጥካትም በጥፊም እያዋገጥካት ሰፈርም እያሯሯጥካት ድስቱንም በካልቾ ብለህ ወጡን ደፍተህ ወቶቱንም ገልብጠህ በሩኑ ጓ እያረክ ወጥተህ። የአሁኑ ሴት አይችልም። አባቴ የራሷ ናት በሩን ጓ አርጋ እንደምትወጣው ወይ ብረት ድስቱን እዛው አንተክዝከ ወይ አሙቀ ብላ ብትሄድ የአሁኑ ሴት ናት። የድሮ እኮ የዛሬ 5 ዓመት 6 ዓመት የነበሩ ሴቶች አይመጡም አሁን ተመልሰው። ጋይስ የእናቶቻችንን እያሰብነው ደግሞ የ6 ዓመትና ከ7 ዓመት በፊት የነበረውን ህይወት ስናስበው አሁን ላይ የሉም እነዛ ሴቶች ጋይስ። አሁን ሴቷ ምንድን ነው የምታደርግብህ? ቁጭ ብለህ ስትነፋረር እንደ ውሻ እያየችክ ከአናት ላይ ከበደን ይዛ ሙዝ ገዝቼ ልምጣ ልጆቹ ያስፈልጋቸዋል ብላ እዛው ላይ የምታደራርገውን አድርጋ ወይ ቤተሰብ ልጠይቅ ብላ የሆነ ቦታ ሄዳልክ። አሁን ቁጭ ብለህ ሾርኒቲ ዴቪ ቁጭ ብለህ አንተ ወይ ሴት ልጅ ደግሞ አትጥላችሁ። ወይ አምላኬ ሆይ እንደው ወንዶችዬ ሴት ልጅ ሳጠላችሁ እንደው በሰላም በዲሞክራሲ ተነጋግረህ ፍታው ስልህ እንደማትኖር ይታወቃል። ግን ነመስቴ ባቡጃ ብለህ በሰላም ተለያይ። ቤት ውስጥ ትሪት ያደረገች ሴት እናትዬ እንደ ውሻ ነው የምታንከባልክ። ስታወራት ሁሉ ትቀፋታለህ ቤት ውስጥ ቁጭ ብለክ። ይሄ ሪሌሽንሽፕ ብሬክ የተያዘበት ሪሌሽንሽፕ ቤት ውስጥ አሰላም ብለህ በሰላም በውጭ ነው መሄድ ያስታውቃል። ፍቅሮ ያለቀና ያላለቀ ሰው ሲጀምር በፊት። አሁን ሴቶቹ የፈለገ ነገር ቢሆን ይላሉ ቁጭ ብለው ያ ይችላሉ ምናምን። የአሁኑ ሴት ግን አይችልም አባቴ። አሁን እኮ ከሴቱ ይልቅ ከወንዱ ይልቅ እኮ ሴቱ ነው የሚሄደው። ሴቱ ወይ እዛው አይኑ ካትይዝባለች እንትኗን ሱፐርቫይዘሯን ወይ ማናጀሯን ወይ አብሯት ያለውን ፓርትነር ትይዝባለች። እቃዋንም እየደረደረች ከበደን በዛ ጃክስ ይደረድራል ወይ በዚህኛው ልብስ ያስተካክላል ወይ እዛ ደግሞ ኦፊስ ይቀመጣል። በቅርብ ርቀት ቁጭ ብሎ ይከልማል የዋላሸት። አንተስ ቁጭ ብለሃል ልጅህን ይዘክ። ሴቱ የአሁኑ ሴት ወንበሬ ነው፣ ማንም አይሰማ። የአሁኑ ሴቶች ጨላላቸው። የአሁኑ ሴቶች ነቃ ደንገጥ ያሉ ናቸው። እነዚህ ፍዝዝ ቅንዝዝ ብላ በሯን ዘግታ ሰቅሳቅ ብላ የምታለቅስ ካልሆነ በስተቀር ሴቱ ወረበላው ሆኗል። ማንም አይሰማም። ተደርድሮ ተሎ ብሎ በር የሚዘጋ እኮ ጭቅጭቅ አይፈልግም። በምን ወጦ በሄደ ነው የሚሉ አሁን በቃ ያ ማለት ስሰለቻቸው፣ በቃ ስሰለቻቸው። ወንድ ልጅ የዋላሸትን ከማየት ወደኋላ አይልም። ቆንጆሞች የድሮ የሀገር ቤት እኮ ሰራተኞችን ያስኮበልላሉ ይባላሉ። እንዴት ነው ቆንጆውንሽ የተኳኳልሽ ብትወጪ ሶፋ ላይ ብትቀመጭ ቦርቀቅ በርቀቅ ብትይ ወንድ ልጅ ካየ ያያል። አንዳንዱ ደግሞ ሲሰራው ዞር ብሎም አያይሽም። እንደዛ ነው። አሁን አንቺ ብታስቸግሪው ፓርትነር ይኖራል፣ የስራ ፓርትነር እዛ ነቃ ድንግጥ በዚህ ሳም በዚህ ጥቅስ አድርጎ ይመጣል። አንቺ እዚሁ እየተንጎፋጎፍሽ ነው። አንቺም ለነገሩ ነቅተሻል። በመስኮት ግባ አሰሜን ግባ በለው ነው። እንደዚህ ነው። ፒፕሉ ነቅቷል። አሁን እንዴት ነው? የድሮ አስተሳሰብ አይኖራችሁ እናንተና። ጥሩ ላይፍ ካላችሁ በደንብ አድርጋችሁ መያዝ ነው። ወጥ ቢቀያይሩትም ምንም አያመጣም። ግን ቾይዝ ደግሞ ካለ መቀንጠስ ነው። ቾይዙም መቀንጠስ ነው። አሰሜን ግባ በለው ብለሽ መንቃት ነው። ድንዝዝ ፍዝዝ ቀንዝዝ ብታዩ 3 አይነት ማዲያት፣ አንድ በጥቁር አንድ በነጭ። እኔ ድሮ ማቀው ሰንደቅ ዓላማ ነው የኢትዮጵያ አረንጓዴ ቢጫ ቀይ ተብሎ እሱም ታሪክ ስለሰራ ነው ፍላግ። እዚህ ጋር ቁጭ ብለሽ ርድ ድንዝዝ ብዝዝ ብለሽ ወንዱም አረንጓዴ ቢጫ ቀይ ማዲያት ይዞ ይመጣል። አሁን ዘንድሮ እዚህ ላይ መነጽር አድርገዋል። መነጽር ሳያረጉ ሴቷም ወንዱም መነጽር አላቸው እና የድሮዎች ሴት